በባልና ሚስት መካከል ፍቅር የሚያሳድጉ 4 ነገሮች አሉ። የመጀመሪያው ማውራት መቻል። ባልና ሚስቶች የማውራት ልማድ ካላችሁ በጣም ሲበዛ እድለኞች ናቸው። የሚያወሩ ባልና ሚስቶች ችግሮቻቸውን በንግግር የመፍታት አቅማቸው በጣም ከፍ ያለ ነው። የማታወሩ ከሆነ ችግሮች እየተደራረቡ ይሄዳሉ። የመቀጠል እድላችሁ በጣም አናሳ ነው። ከዛ በመቀጠል ደግሞ ቃላትን መምረጥ። ምን ልጠቀም፣ ምን ደግሞ አልጠቀም፣ ባለቤቴ ምን እንበል፣ ምን ደግሞ አንበል፣ እኔ አንተን ምን ልበልክ፣ ምን ደግሞ አልበልክ፣ ምን ልቀይር፣ ምን ደግሞ ላስተካከል፣ ምን ደግሞ አዳዲስ ነገሮች ወደ ቤቴ አድ ላድርግ። ቃላት በጣም ወሳኝ ናቸው። ሰው እንዲወዳችሁ ሰው እንዲጠላችሁም የማድረግ አቅም አላቸው ቃላቶች። ሶስተኛ ደግሞ ሚስትን መሳም፣ ሚስትን ማቀፍ፣ ባልን መሳም፣ ባልን ማቀፍ፣ ማበረታታት ባልና ሚስት መካከል ፍቅር የሚያድስ፣ ፍቅር የሚያበረታ፣ ፍቅር እንዲበዛላቸው የሚያደርግ ነገር እንደሆነ ጥናቶች ያረጋግጣል። ከዛ ውጭ ደግሞ መተቃቀፍ፣ ሲወጣ ሊሆን ይችላል፣ ሲገባ ሊሆን ይችላል፣ ስትወጣ ልትሆን ይችላል፣ ስትገባ ሊሆን ይችላል። ሚስቱን ማቀፍ፣ ባለቤቷን ማቀፍ፣ ሚስቱን መሳም፣ ባለቤቷን መሳም፣ ሚስቱን ማበረታታት፣ እሷም ደግሞ ባለቤቷን ማበረታታት። እነዚህ በባልና ሚስት መካከል ፍቅር የሚያሳድጉ በጣም መሰረታዊ ነገሮች ናቸው። እነዚህ ነገር ከተጠቀማችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? እኔ ሰላም ነኝ። እናንተም ሰላም ትሆኑ ዘንድ የዘወትር ምኞቴ ነው። ዛሬ እስኪ በሩታና በአብርሃም እንዲሁም በአቤሎ በተለያዩ እንደ ማርኬ ምናምን ነገሮች በነዚህ ወንድሞችና እንዲሁም በሩታ ላይ ትንሽ ሀሳብ አስተያየቴን እሰጣለሁኝ። በቅንነት እንድታውልኝ ይፈልጋለሁ ማለት ነው። በቅንነት እንድታውልኝ ይፈልጋለሁኝ። እኔ ታውቃላችሁ በፉዬን እንደዚሁ ነው መስራት የምፈልገውም ሰራም የነበረው አይ ኖ በሁሉም መስራት መብት አለኝ። ማንም ሰው አይከለክለኝም። ግን ደስ አይለኝም። ደስ ስለማይለኝ ነው፣ አእምሮዬ ስለማይቀበልልኝ ነው እንጂ የሆኑ ሰዎች ምናልባት የሆኑ ሰዎች ሊከፋቸው ይችላል። የሆኑ ሰዎች ደግሞ ያው ላይከፋቸው ይችላል። ሰዎች ስንባል ለምን የተለያዩ ቦታዎች ላይ አንቺ ከነሱ ውጭ ሌላ አይዲያ ያለሽም እንዴ? ለምን በራስሽ አይዲያ አመጭም እንዴ? ለምን ሚዲያ ላይ እስከሆናችሁ ድረስ የማዳም ቅመም እስከሆናችሁ ድረስ ወጣችሁ እንደልባችሁ ተሽከርከራችሁ ምናምን የሆነ ቦታ ላይ ሄዳችሁ መቅረጽ ስለማትችሉ በተለያዩ ዩቲዩበሮች ላይ ሪያክሽን እየሰራችሁ የተለያዩ ነገሮችን እየሰራችሁ ያላችሁ በጣም ብዙ እህቶች ያለው ጎበዞች ናቸው። በርቱ፣ ጠንክሩ። ግን ብዙ ወረራ አለባችሁ፣ ትሰደባላችሁ ምናምን ነገር ያ ነገር እኔ እንደውም እንኳን እንደዚህ አይነት ነገር ውስጥ ገብቼ ቀርቶ እንደውም በቃ ስሜ ገናና ነው። በጣም ስሜ ይጣፍጣቸዋል፣ ይገርመኛልና አሁን ይሄን ነገር ምላችሁ ምንድነው እንዳትከፉ፣ አንዳንድ እህቶቼ እንድትከፉብኝ እንድታዝኑብኝ አይደለም ማለት ነው። የራሴን የተሰማኝን ሀሳብ አስተያየት ነው የምሰጠው። እሺ ትናንትና ሆነ ከትናንት ወዲያ ስለ ፍች ትዳር ለራሱ መስዋዕት ያስከፍላችኋል። ትዳር ማለት ወይንም የጫማ ውስጥ የምታስቀምጡት ካልስ አይደለም፣ ከቁም ሳጥን የምታስቀምጡት አምባሳደር አይደለም፣ ሸሚዝ አይደለም። ትዳር በፈለጋችሁበት ውስጥ ለብሳችሁት፣ በፈለጋችሁት ውስጥ ገብታችሁበት፣ በፈለጋችሁበት ሰዓት የምትወጡበት አይደለም። ትውልድ ምንድን ነው የሚማረው እንዴ? ትዳር በዚህ ልክ እንዴ? ይበቃል፣ በቂ ነው። ከትዳርም አለ ኃላፊነት አለ። ኃላፊነት መጥቷል። 3ኛ ፓርት መጥቷል። 3ኛ ልጅ መጥቷል በመካከላችሁ። ሩታም ሆነ በተረጋጋ መልኩ አስቢ፣ አብርሃምም ሆነ እንደዛው። ሌላው በዙሪያችሁ ያላችሁ ሰዎች ጓደኞቻችሁ ክፉ ናችሁ ማለት አይደለም። እኔ ክፉ ናችሁ እያልኳችሁ አይደለም። እንደ ማንኛቸውም ሰው ክፉ ናችሁ ብዬ ልፈርጃችሁ አልችልም። ምክንያቱም እስካሁን ድረስ መታችኋል። ክፉ ብትሆኑ እስከዛሬ ድረስ አብራችሁ አትመጡም ነበረ። ተዋዳችሁ ተከባብራችሁ በአንድ ሰርታችኋል። ገባችሁ? እና አሁን ላይ የሆነ ነገር ሀፕን አረገና ክፉ ናችሁ፣ እናንተ አስመሳይ ናችሁ፣ እናንተ እንደዚህ ናችሁ ብዬ ልላችሁም አልፈልግም። አሁን ላይ ከዚህ በኋላ ያለውን ነገር እናንተ እስኪ ወደ ኋላ ሆኑ፣ ወደ ጎን ሆኑና አብርሃም ሩታም ሩታ ሆናችሁ እንደገና ቁጭ ብላችሁ ትዳር ላይ መወያየት፣ መነጋገር፣ መመካከር። አይኖ መገረፋፈጥ ይኖራል። መገረፋፈጥ እንደዚህ መሰዳደብ፣ መንጓጠጥ፣ አለመከባበር ይኖራል። ግን ያም የመጣው ምንድነው? ቁጭ ብሎ ካለ ማውራት ነው። እንደዚህ ያልከኝ እኮ ጥፋት ነው፣ እንደዚህ ያለውሽ ጥፋት ነው ተባብሎ ጥፋትን እንደ ጥፋት አንጸባርቃችሁ ችግራችሁን እንደ ችግር እንድትፈቱ እንፈልጋለን። ለኦዲንሱም ክብር ይኖራችሁ፣ ለሚዲያውም በቃ ክብር ይኖራችሁ፣ እውነት ለዳራችሁም ክብር ይኖራችሁ። ሌላው ከዚህ በኋላ እኔ ስፔሻሊ ሩታ የቀረቻት ሰዓት እንደምትዋት ጥቂት ሰዓቶች ናቸው። ደርሳለች። በቃ ተዋት፣ ወላሂ በቃ ተዋት። ሴት ልጅ በራሱ ማለት ነው እርግዝና ውስጥ ሲሆን ፈተና ነው አይደለ? በቀላሉ የበታችነት ስሜት ይሰማቸዋል ሴት ልጅ ሲያረግዙ። ስናረግዝ ነው። እኔ ሲጀመር ያው እስካሁን ድረስ ስላልወለድኩ ነው። እንግዲህ ከዚህ በኋላ ያለው ነገር ኢንሻአላህ ስወልድ ደግሞ ዲቴል
ከወለዱት ካረገዙት በርግዝና ሰዓት የሚሰማቸው ስሜት ምን እንደሆነ ከጓደኞች የሚያላቸው ነገር አጣራ ነበር፣ እሰማ ነበር፣ አዳምጣቸው ነበር። የበታችነት ስሜት ድሮ ይሰማቸዋል። ባላረገዝኩ ኑሮ እንደዚህ እኮ አልሆንም ነበር፣ ባላረገዝኩ ኑሮ እንደዚህ እኮ አልባልም ነበር፣ ልጅ ባልወልድ ኑሮ እኮ እንደ ጓደኞቼ ወጣ ብዬ ብር ብዬ እሰራ ነበር ምናምን ነገር። ይሄ የበታችነት ስሜት እንደሚሰማቸው ነው ብዙ እህቶች እንደዚህ ነገር ላይ እርግዝና ላይ። አብርሃም ከዚህ በኋላ ያለችውን ሰዓት ተንከባከባት፣ አዳምጣት። አንተ ወገቧን ያልያዝክላት፣ አንተ አቅፈ ያልሳምካት፣ አንተ እግሯን ያላሸህላት፣ አንተ በቃ ጊዜ ያልሰጣት በእርግዝና ሰዓቷ አንተ ያልሰጣት ማንም ሊሰጣት አይችልም። ትንሽ አሁን ብዙ ጊዜ እኔ እያየሁት ካለሁት አንጻር ትንሽ ማርክ ይሻላታል ይመስለኛል። ሌሎቻችሁ ወንድሞች ወደኋላ እስኪ ትንሽ ወደኋላ አፈግፍጉ። ማርክና አብርሃም ሩታ ሆነው ነገሮችን ይዋዩ እስኪ። ስፔሻሊ ደግሞ ማርክ ደግሞ ወደኋላ ትላለ። እነሱ የሚግባቡበት ደረጃ ሲደርሱ ማለት ነው። ባይዘው እንደዚህ አይነት መሳፈጥ፣ መጨቃጨቅ፣ መለሳለስም አያስፈልግም። በቂ ነው። ከዚህ በኋላ ሴት ናት፣ አርግዛለች፣ መውለጃ ሰዓቷ ደርሷል። ከዚህ በኋላ ሴት ልጅ እንደ ሴት ልጅ እስኪ እቺ ልጅ ሴት ልጅ አርግዛለች። ከዚህ በኋላ ያለቻትን ቀን ሴት ልጅ ልትወልድ የሚያስፈልጋትን ነገሮች የምታዘጋጅባቸው ሰዓቶች ናቸው። በቃ ሴት ልጅ ልትወልድ ስትል የምታዘጋጃቸው የተለያዩ ነገሮች አሉ። በምግብም ዙሪያ፣ በአልባሳትም ዙሪያ፣ በተለያዩ ቦታዎችም ዙሪያ፣ ራሷንም ትሪት በማድረግ ዙሪያ ራሷን በቃ ብዙ ነገሮች ያስፈልጋታል። እቺ ቀን በጣም ጠባብ ናት። ስለዚህ ተዋት፣ በቃ እስኪ ተዋትና ይህንን እኔ በነገራችን ላይ ትዳር ቀልድ አይደለም። የእውነት ቀልድ አይደለም። ትዳር ቀልድ አይደለም። እንደ ቀላል አትዩት። ስፔሻሊ ፍች ደግሞ የተጠላ ነው። አላቅም በማንኛቸውም ሃይማኖት የተጠላ ነው ፍች። ባልና ሚስቶች ሲታረቁ እንኳን መላእክቶች ይደሰታሉ። ባልና ሚስቶች ሲፋቱ ምን ያክል እንደሚያስጠላ እንደዛ አይነት ነገር ነው እኛ አምናቀው። ስለ ትዳርም ፍች የሚል ነገር ሩታ ባፈሽ ውስጥ እንደዛ አይነት ማስገባትሽ አይኖ ስሜታዊ ሆነሽ ነው፣ ተናደሽ ነው፣ ነገሮች ተደራርቦብሽ ነው። ቢሆንም መሆን የለበትም መባልም የለበትም። በዚህ ሰዓት ፍች በጭራሽ የማይሆን ነገር እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። እንደዛ አይነት ነገር ማለት ነው። እንደዛ አይነት ነገር በጭራሽ እንደዛ አይነት ነገር ማሰብም የለብሽም ነበር። ኤኒዌይን ተናግረሽዋል። አሁንም ቢሆን ባልና ሚስቱ ሩታም አብርሃምም ራሳችሁ ተደማመጡ፣ ቀስ ብላችሁ ራሳችሁ ተደማመጡ፣ ራሳችሁ ተመካከሩ፣ ራሳችሁ ነገሮችን ተወያይታችሁ ፍቱ። በዚህ ሰዓት አንተም እሄዳለሁኝ ማለትን ስፔሻሊ ደግሞ ወንድ ልጅ ስትሰርበው ስታንጓጠው መከበር ይፈልጋል እኮ ከምንም በላይ ወንድ ልጅ ማለት ነው። በክብሩ አይተራተርም። መከበር በጣም ይፈልጋል። በቃ አለቀ። ጥፋት ነው አለመከባበራችሁ፣ ጥፋት ነው። አንተም ዲስሪስፔክት አድርጋታል፣ እሷም ዲስሪስፔክት አድርጋችኋል፣ ተደራርጋችኋል። ኔቨር ይበቃችኋል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት። ለምሳሌ ይላሉ ሰውዬ ሲጀመሩ ጠዋት ስትነሳ ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላሉ። ማንን ነው የሚያየው? ከጎኑ